ሰላም እንዴት ናችሁ? እንግዲህ ዛሬ ዲስከስ የምናደርገው የፊንጢጣ ኪንታሮት ወይንም ሄሞሮይድ ላይ ይሆናል። እንግዲህ በአሁን ሰዓት እንግዲህ በከፍተኛ ሁኔታ ህብረተሰቡን እያጠቃ ካለ የህመም ውስጥ እንግዲህ አንዱ ሄሞሮይድ ወይንም የፊንጢጣ ኪንታሮት ነው። እንግዲህ ይሄ በፊንጢጣ ኪንታሮት ላይ እንግዲህ አጠር ያለ ኢንፎርሜሽን አቀብላችኋለሁ። እንግዲህ እንዴት መከላከል እንደምትችሉ፣ እንዴት ትሪት ማድረግ እንደምትችሉ አጠር ያለ ቪዲዮ አቀርብላችኋለሁ። የፊንጢጣ ኪንታሮት ማለት እንግዲህ በታችኛው የቋተኩስ ወይንም ሎወር ሬክተም፣ ሌላኛው ደግሞ በፊንጢጣ ላይ ራሱ በአነስ ላይ የሚከሰት የተለጠጡና የታቆረ የደም ምላሽ ስሮች እብጠት ሲሆን እንግዲህ ይሄን እንለዋለን ስዌሊንግ ኦፍ ዘ ቬን እንለዋለን ማለት ኪንታሮት እንለዋለን ማለት ነው። እንግዲህ ሁለት አይነት የኪንታሮት አይነቶች አሉ። የመጀመሪያው የኪንታሮት አይነት እንግዲህ ውስጣዊ ኪንታሮት እንለዋለን ወይንም ኢንተርናል ሄሞሮይድ እንለዋለን። ይሄ እንግዲህ የሚገኘው በቋተኩስ ወይንም በሬክተም ላይ ሲሆን እንግዲህ እነዚህ በዚህ በሬክተም ላይ የሚነሱ በአብዛኛው የህመም ስሜት የሌላቸው የኪንታሮት አይነቶች ናቸው። ሌላኛው ደግሞ ውጫዊ ኪንታሮት ወይንም ኤክስተርናል ሄሞሮይድ ነው የምንላቸው። እንግዲህ እነዚህ ከበስተውጭ በኩል የሚገኙ ሲሆኑ በአነስ ላይ ወይንም በፊንጢጣ ላይ የሚገኝ የኪንታሮት አይነት ነው። እንግዲህ እነዚህ የኪንታሮት አይነቶች እንግዲህ ከፍተኛ የሆነ የህመም ስሜት ያላቸው የህመም አይነቶች ናቸው። አጋላጭ ሁኔታዎቹ ምንድን ናቸው ወይንም ሪስክ ፋክተሮቹ ምንድን ናቸው ነው። ኪንታሮት እንግዲህ በእጅጉ የተለመደ የጤና ችግር ሲሆን እንግዲህ ጥናቶች እንደሚያሳዩት ከ50% በላይ የሚሆኑ አዋቂ ላይ ይከሰታል። እንግዲህ በአጋላጭነት ከሚጠቀሱ መንስኤዎች መካከል እንግዲህ አንደኛው ለብዙ ቀናት የሰነበተ የሆድ ድርቀትና ተቅማጥ ካለ ወይንም ክሮኒክ ኮንስቲፔሽን ዲያሪያ ካለ አንደኛው ለኪንታሮት አጋላጭ መንስኤ ነው። ሁለተኛው እርግዝና ነው። አብዛኛውን ጊዜ በእርግዝና ወቅት ኪንታሮት ይከሰታል። ሌላኛው ደግሞ ከመጠን በላይ የሆነ ውፍረት ካለ ለኪንታሮት ዋነኛው ሪስክ ፋክተር ነው ማለት ነው። እንግዲህ አራተኛው እንግዲህ የአሰር ወይንም የፋይበር መጠን ዝቅተኛ የሆነ ምግቦችን በምንመገብበት ጊዜ ወይንም ሎወር ፋይበር ዳየት በምንጠቀምበት ጊዜ ለኪንታሮት ተጋላጭ የመሆን እድላችን እየጨመረ ይሄዳል ማለት ነው። አምስተኛው በመጸዳጃ ጊዜ እንግዲህ ለረጅም ጊዜ ማማጥ ኤክሰሲቭ ስትሬኒንግ ነው የሚባለው። ይሄ በመጸዳጃ ቤት ውስጥ እንግዲህ ሰፋ ላለ ሰዓት መቀመጥ አንዱ የኪንታሮት አጋላጭ መንስኤ ነው ማለት ነው። ፊንጢጣ ኪንታሮት ወይንም ሄሞሮይድ የምንለው ዋና ምልክቶቹ ምንድናቸው ነው? እንግዲህ የመጀመሪያው እንግዲህ ከአይነ ምድር ጋር የቀላቀለ ደም ሊኖር ይችላል ወይንም ሬክታል ብሊዲንግ ሊኖር ይችላል። ሌላኛው ደግሞ በፊንጢጣ በኩል የሚኖሩ ምቾት ማጣት አለ፣ የማሳከክ የመለብለብና ህመም ሊኖር ይችላል። ሶስተኛው እንግዲህ በፊንጢጣ ዙሪያ የሚኖሩ እብጠቶች ናቸው። እንግዲህ እነዚህ በፊንጢጣ አካባቢ ላይ ያበጡ ነገሮች ሊኖሩ ይችላሉ። አራተኛው ምልክት የደም መርጋት ትሮምቦሲስ እንለዋለን። ሌላኛው ደግሞ መዘጋት ነው። ስትራንጉሌሽን ስንለው እንግዲህ ቁስለት ኒክሮሲስ ሊኖር ይችላል። እነዚህ አንዱ የኪንታሮት ምልክት ነው። አምስተኛው ከብዙ ጊዜ ደም መፍሰስ ጋር ተያይዞ የሚመጣ የደም ማነስ ወይንም አኒሚያ የምንለው ዲዩቱ ክሮኒክ ብሊዲንግ ስለሚኖር እነዚህ እንግዲህ ዋና የኪንታሮት ወይንም የሄሞሮይድ ምልክት ናቸው ማለት ነው። እንግዲህ የኪንታሮት ምርመራዎች ምንድነው? አንደኛ ፔሸንት ሂስትሪ ነው። እንግዲህ ታካሚው በሚነግረን ተነስተን ነው ምርመራው የምናካሄደው። ሁለተኛ ደግሞ ፊዚካል ኤግዛሚኔሽን ቦታውን ላይ በማየት ምርመራ ማድረግ ይቻላል ማለት ነው። እንግዲህ በጣም የበዛና ደም መፍሰስ ካለ እንግዲህ የትልቁ አንጀትና የፊንጢጣ ካንሰር ሊኖር ስለሚችል ኮሎሬክታል ካንሰር ሊኖር ስለሚችል በማሽኖች አሉ። እነዚህ ሲግሞይዶስኮፒ የሚባሉና ኮሎኖስኮፒ የሚባሉ ምርመራዎች ተደግፈን እነዛ ቦታዎችን ማየት እንችላለን ማለት ነው። ሃው ቱ ትሪት ኤንድ ፕሪቬንት እንዴት እናደርጋለን የሚለው አንደኛ በፋይበር የበለጸጉ ምግቦችን፣ አትክልቶችን፣ ፍራፍሬዎችን፣ ጥራጥሬዎችን መመገብ ይኖርብናል። ሁለተኛ ፈሳሽ በበቂ ሁኔታ በመውሰድ የሆድ ድርቀትን ማስወገድ ይኖርብናል ማለት ነው። አራተኛ ለብ ባለ ውሃ ጨው ጨምረን ከ15 እስከ 20 ደቂቃ በቀን 2 ጊዜ ወይንም 3 ጊዜ መዘብዘፍ ይኖርብናል። ይሄ እንግዲህ አብዛኛውን ጊዜ ለኢንተርናል ወይንም ለውስጣዊው ሄሞሮይድ በጣም ወሳኝ የሆነ እንግዲህ ህመምን ለማስታገስና ያለውን ነገር ዘጋ ለመከላከል በጣም ወሳኝ የሆነ ነገር ነው። ሁለተኛ
ሁሌም ከተጸዳዱ በኋላ በንጹህ ውሃ መታጠብ ይኖርብናል ማለት ነው። ሶስተኛ ሻካራ የመጸዳጃ ወረቀቶችን አለመጠቀም ይኖርብናል። ስድስተኛ የሰገራ ማለስለሻ መድኃኒቶች አሉ፣ እነሱን መጠቀም ይኖርብናል። እንግዲህ ይሄ እንግዲህ በጣም ከፍተኛ ድርቀት ካለብን እነዚህ የሰገራ ማለስለሻዎች አሉ፣ እነሱን ወስዶ ሰገራው ኢዝሊ እንዲወጣ ስለሚረዱ እነዚህን መጠቀም እንችላለን። ሌላኛው ደግሞ የህመም ማስታገሻ መድኃኒቶች መጠቀም ይኖርብናል። እንግዲህ አብዛኛውን ጊዜ ለውጫዊ የሆነ መድኃኒት ካለ አንደኛ የምንጠቀመው ምንድን ነው? በሚቀቡ አሉ። ለውስጠኛው ደግሞ በሰፖስተሪ በፊንጢጣ ውስጥ የሚገቡ አንዳንድ ማስታገሻዎች ይኖራሉ። እንደገና ለዚህ ለውጫዊ ኪንታሮት እንግዲህ የሚረዳን አንዱ ምንድን ነው? ቀዝቀዝ ያለ ውሃ ቦታው ላይ በማጠብ ህመሙን ማስታገስ እንችላለን ማለት ነው። ሌላኛው ሰገራ በሚመጣበት ጊዜ እንግዲህ ጊዜውን ሳያሳልፉ ወደ ሽንት ቤት ሄዶ መጸዳዳት ያስፈልጋል። ሌላኛው በመጸዳጃ ቤት ለረጅም ሰዓት አለመቀመጥ፣ ይሄ ችግሩን ሊያቃልልልን ይችላል ማለት ነው። እነዚህን ሁሉ አማራጮች ተጠቅመን የማይስተካከል ከሆነ ምንድነው አጠር ያለች ወይንም አነስ ያለች የቀዶ ጥገና ህክምና አለች። እሷን ያቺ የረጋቸዋን ፓርት በህክምና ማስወገድ ይቻላል ማለት ነው። እነዚህን ነገሮች ቶሎ ወደ መፍትሄ ማንሄድ ከሆነ ኪንታሮቱ ወደ ካንሰር እንዳይቀየርብን አፋጣኝ የሆነ እርምጃ መውሰድ ይኖርብናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።